መጀመሪያ እንግዲህ ሁለት ርዕሶች በከፍተኛ ሁኔታ ነው የምንነጋገረው። መጀመሪያ ሀገሪቱ ተጨባጭ ፖለቲካ ሁኔታ ከዛ በኋላ ጦርነቱና ታጋቾችን ማስመልከት ይሆናል። በሁለት ክፍል ነው የምንከፍለው። የመጀመሪያው ክፍል ላይ እስቲ በፖለቲካ እንጀምርና የአገር ውስጥ የመረጃ ድርጅት አዛዥ ወይም ሻባክ አዛዥ አሁን ቢሆን ከስልጣናቸው አልተሰናበቱም። በአንጻሩ የተለያዩ ምርመራዎች እየተካሄዱ ነው። ይህ በዚህ እንዳለ ትላንትና በ11 ቁጥር የቴሌቪዥን ጣቢያ በአያላ ሐሶን የተሰማ የስልክ ጥሪ ነበር። በስልክ ጥሪው ላይ የሻባክ የይሁዳን ክፍል አዛዥ ዳኛውን ገደል ግባ ነው ያለው። እንግዲህ በአማርኛ እንዴት አድርጌ እንደምተረጉመው በዕብራይስጥ ለመናገር ስለፈለኩ ነው። ጸጋ እንግዲህ ፋሲል በእውነት ያለንበት ሁኔታ በአንድ በኩል ለሀገራችን እስራኤል የጦርነቱ ሁኔታ ከባድ ቢሆንም በምጣኔ ሀብት አንተም ዘግበኸዋል። ምጣኔ ሀብቷ ጠንካራ በመሆኑ በአሁኑ ሰዓት የስራ አጥ ቁጥር እንኳን አልቀነሰምና በጣም ደስ የሚል ሲሆን በሌላ መልኩ ቀንሷል እንጂ የስራ አጥ ቁጥር እየቀነሰ ነው አልጨመረም ለማለት ነው። ጸጋ ይቅርታ፣ የስራ አጥ ቁጥር አልጨመረም፣ ኢኮኖሚው ጠንካራ ስለሆነ ነው። ያም ሆኖ ግን ተመልከት፣ በተለይ በውስጥ ያለው ውዝግብ የአገር ውስጥ መረጃ ድርጅቱ የሮኔን ባር ጉዳይና በተለይ ሰሞኑን የተጋለጠው ሁኔታ በይፋ የቀረበው አንድ የሻባክ ወይም የአገር ውስጥ መረጃ ክፍል ሰራተኛ የሆነ ግለሰብ ለሚኒስትር ሽክሊ ያስተላለፈው ሁኔታ እነሆ በግልጽ ቀርቧል። ይሄው በጣም ያሳዝናል። በመጀመሪያ ደረጃ ሮኔን ባር ከስልጣን መሰናበት አለባቸው የሚለውን የእስራኤል መንግስት ወይም የእስራኤል ሚኒስትሮች እንዲሁም ጠቅላይ ሚኒስትሩ ሙሉ በሙሉ ሁሉም ወስነው እስካሁን ድረስ ሁኔታው በፍርድ ቤት አወዛጋቢ ነው። ሮኔን ባር እንደ ሌሎች ሀገራት ቢሆን ኖሮ ጥቅምት 7 ቀን የደረሰው እልቂት እንደተፈጸመ ጥፋታቸውንም አምነዋል፣ እሳቸው መልቀቅ ነበረባቸው። ያ ሆኖ ግን እስካሁን መጓተቱ እያለ አልበቃ ብሎ በአሁኑ ሰዓት በፖሊስ ሰራዊት ሚኒስትር ሆነው የሚያገለግሉት ኢታማር ቤንግቪርን እሳቸው አክራሪ ስለሆኑ የእሳቸው የአክራሪነት ሁኔታ በፖሊስ የካህኒዝም ማለት ድሮ ካህና የሚባሉ አክራሪ የፖለቲካ ፓርቲ አቋቁሞ ክነሴት የገቡና ፓርቲያቸው ከህግ ውጭ ዘረኛ ነው በሚል መሰረዙ የሚታወስ ነው። የዛ ፓርቲ ሪዮት ዓለም ወደ ፖሊስ መግባቱ ነው በማለት የማይገባ ከህግ ውጭ ሆነ ምርመራ እንዲካሄድ ማድረጋቸው ተደብቆ ታፍኖ የነበረው በአሁኑ ሰዓት ተጋልጧል። ይህ ሲጋለጥ ሮኔን ባር የፈጸሙት ድርጊት ከህግ ውጭ ነው። ይሄንን የተናገረውን የሻባክ ወይም የሀገር ውስጥ መረጃ ድርጅትን ሰው በቁጥጥር ስር እንደዋለና ምርመራ ሲካሄድ ቆይቶ በዛሬው ቀን በይፋ እንደወጣ አይተናል። በአጠቃላይ የምናየው ሁኔታ የእስራኤል የሀገር ውስጥ መረጃ ድርጅት የሻባኩ ሊቀመንበር ወይም መሪ ሮኔን ባር የሚሰሩት ስራ ራሳቸው ከሙያቸው ጋር አብሮ የማይሄድ የሙያቸውን ሁኔታ ለሀገር ማገልገል ቀርቶ እንዝላልነት ታይቶባቸው ስንት ሺህ ህዝብ አልቆ ጥቅምት 7 ቀን መልቀቅ ሲገባቸው አሁንም ቢሆን የሚሰሩት ሴራ ይጠነስሱት የነበረው ከቀን ቀን እየተጋለጠ የመንግስት የህግ አማካሪዋም እሳቸውም ቢሆን ከሮኔን ባር ጎን በመሰለፍ የሚፈጽሙት ለሀገራችን ፖለቲካ ለሀገራችን አስተዳደር ከፍተኛ መሰናክልን እያመጣ ነውና እኛ በአሁኑ ሰዓት የጠየቅነው ጥያቄ ይህን በተመለከተ በአስቸኳይ ምንም ረፍት ቢሆንም ክነሴት መሰብሰብ አለብን የሚል ጥሪ እያቀረብን ነው እና በአጠቃላይ ያሳዝናል። ሮኔን ባር በአስቸኳይ መልቀቅ አለባቸው። እሳቸው ካልለቀቁ በሀገራችን በኩል በጸጥታው ጉዳይ በተለይ በውስጥ ጸጥታ ጉዳይ የድርጅቱንም ስም የሻባክን ስምም እንዲጎድፍ አድርገዋል። የራሳቸውን ኤጎ እኔ ልንገርህ፣ ሮኔን ባር ብዙ ሰርተዋል፣ አልሰሩም አይደለም፣ ግን ከሰሩት የበለጠ ደግሞ የተከሰተው እልቂት ስህተት በጣም የመረረ የከፋ ስለሆነ በአስቸኳይ 1 ደቂቃ እንኳን መቀመጥ የለባቸውም በስልጣናቸው ነው የምለው። አቶ ሽሎሞ እንግዲህ ምርመራውን በማስመልከት አስተያየትን መስጠት ይችላል። ግን ከዛ በተጨማሪ ትላንት የሻባኩ የይሁዳን ክፍል አዛዥ ስለ ዳኛው የተናገረው ንግግር አያሳስብም? በተለይም የግራውን ክንፍ የሰው ልጆች መብት ጠባቂ ዳኛን እንደዚህ አድርጎ መዝለፉን። በመጀመሪያ ደረጃ ሰላም ለዶክተር ጸጋ፣ እንዴት አለሽ? እኔ መልካም አመት በዓል
ትላንትና በነገራችን ላይ ኢየሩሳሌም መተን ኮተል አማራቢ ተቄሶች ጋር ሆነን ስንዘል አብረህ ነበር እንዴ አንድ ቪዲዮ እንኳን ቪዲዮ እንኳን አትልክም ነበር እንዴ እንልክልሃለን ከፈለክ አሁንም ላከው ሰሞኑን በእውነት የህዝብ እስራኤል በሙሉ ኢየሩሳሌም ወጥቶ ያው አገርነቱን የሚያስከብርበት የሚጾልትበት የፋሲካ በዓል ለህዝብ እስራኤል ለይታለ በዓል ነውና ትላንትና እዛ ላይ ስታየው ግራ ክንፍ የለ ቀይ ክንፍ የለ ነጭ ክንፍ የለ ሁሉም ካንድ ላይ ሆኖ ለእግዚአብሔር ሲጾልትና ካንድ ላይ የዋነበት ነው ለሲደነቁ እየመጥቻለሁ ይህ በእንዲህ እንዳለ አሁን ወደ ፖለቲካው ጥያቄ በመንመጣበት ጊዜ የነ ዶክተር ጸጋ መንግስት ሮኔን ባር ቀይ ምንጣፍ እንኳን ጥፎ ባካችሁ ይሄን አድርጉ ቢላቸው እነሱ እሱንና ያቃሚ ህግቱን ከስራ ለማባረር ውሳኔ ስለተወሰኑና እነሱ የሚያደርጉት ጥሩ ስራ እንኳን ቢሆን ጥሩ ሰርተዋን ብለው ሊናገሩላቸው አይችሉም አሁን ለምን ነው ብትለኝ ይሄ አንዱ በተለይ የሮኔን ባር የሚመሩት ተቋም ስራው ተድራጎቱ ሚስጥራዊ ስራ ነው ማለትም የሚወስኑት ስራ የሚያደርጉት ነው የሚከታተሉት ግን ተመርኩዞ ነው ከህግ ውጭ አይደለም ቆይ ትላንት ቆይ ሊመጣልን ነው አቶ ሽሎሞ እኔ እናንተ ለመነጋገር ትላንት ባያላ ሐሰን አይተዋል ተከታትለዋል እርግጠኛ ነኝ እዛ ላይ ህግን ተበዳኛው መረጃ ስጠኝ ሲለው እንዴት መረጃ ይጠይቀኛል ምን አገባው እኮ ነው ያለው ቆይማ እኔ እሺ አያላ ሐሰን አሮጽ 14 ቁጥር 11 አያላ ሐሰን 14 እና አሮጽ 14ኛው ቴሌቪዥን ጣቢያ አላማቸው የመንግስቱ ቃል አቀባይ ናቸው እንጂ ጋዜጠኝነት ስራ እየሰሩ አይደለም ታው ስለዚህ አያላ ሐሰን እንታቃለ አሽሽ ይቅርታ ጠይቅ እኔ ሐሳቤን ነው የምናገረው ተናገር ግን የጠየቁት ጥያቄ መልስ አቶ ፋሲል ከይቅርታ ጋር እንግዲህ በሙያው ብዙ አመት ኑሬበታለሁ ፋሲልም አለህበት አያላ ሐሰንን እንዲህ ብሎ መናገራቸው ሽሎሞ ተገበያለሁ አያላ ሐሰን ቆይ ይቅርታ አያላ ሐሰን በሙያው የምትደነቅ ብዙ ሽልማት የተቀበለ ብዙ ሴራዎችን የመንግስት ሴራዎችን በድሮ ጊዜ ሄብሮን ባሮን የመንግስት የሊኩድ ፓርቲንም እኮ ጭምር ነው እኮ ያጋለጠችው ያን ሁሉ ያጋለጠች ሰው ናትና አቶ ሽሎሞ እኛን ካልተስማማን እኛን የምንፈልገው ካልሆነ ብሎ ባለሙያነን እንደዚህ ማለት ተገቢ አይደለም አያላ ሐሰንን በተመለከተ ጭራሽ ስለሆነ ዶክተር ጸጋ ልክ አያላ ሐሰንን አንቺ እንደምትዩ እኔ ደግሞ ሮኔን ባርን በተመለከተ እናንተ ሮኔን ባር እንዲለቅ ስለምትፈልጉ ሮኔን ባር እኮ ጥፋተኛ መሆኑን ራሱ እኮ አምኖበታል ያደረገውን የተድራጎት ቢያደርግም እንኳን እናንተ በበጎ ያያችሁት አይደለም ስለዚህ ሮኔን ባር በጥቅምት 7 ቀን ውድቀት ታይቶበታል አልታየበትም ይሄን መጀመሪያ ታይቶበታል አልታየበትም አለመናገርም ይችላልው አስጨርሹ ስለዚህ የሮኔን ባር የሚመራው ተቋም ስራው ተድራጎቱ ያገሪቱን ደህንነት ማስከበር እስከሆነ ድረስ አንድ ሰራተኛ ያገሪቱን ሚስጥር ወይም ደግሞ ከዛ ከሚሰራውን ስራ እንደ ፖለቲከኛ ለሽክሊም ሆነ ለቤንግቪርም ሆነ ለማንንም ሰው የማውጣት መብት የለው ያ ከሆነማ የሰራተኛው ሚስጥርን የማይጠብቅ ከሆነ ያን ድርጅት የምስጢራዊ ድርጅት ሳይሆን በቃ የፖለቲከኛ ድርጅት ሆነ ማለት እሺ እንበል ይሄ ይሁን ግን እዚህ ላይ ያኛው አሁን ወደ ዳኛው ወደ ጠየቀኝ ልመጣ አንደኛ የሻባክ ሰራተኛም ቢሆንም እንኳን ዳኛን የመዘለፍ ፖሊስን የመዘለፍ ወይም ደግሞ ፖለቲከኞችን የመዘለፍ መብት የለው ስለዚህ እሱ አንዳንድ ሰዎች የሚያደርጉት መጥፎ አሰራር ወይም በሚናገሩት ንግግር ላይ ሁሉ ነው ብሎ በጀምላው መናገርና እነሱን መተቸት አይቻልም ስለዚህ ይሄ ሰውዬ ዳኛውን ተችቶ ከሆነ ወይም ደግሞ ባለፈው ለምሳሌ በይሁዳ በሸምሮን ተቀማጮች ላይ የተናገረው ንግግር ትክክል አይደለም በተናገረው ንግግር ይሄ ሰውዬ ህግን አልፎ ከሆነ
በህግ መጠየቅ አለበት ልክ የሚስተር ያወጣው ሰውዬ ሻባክ ወይም እዛ ተቋም እንደሚጠየቀው ሁሉ በይፋ የተናገረን ቢሆን መጠየቅ አለበት እኔ ግን የምለው ምን መሰላችሁ በአጠቃላይ ግን ይሄ መንግስት የዚህ ተቋም ሐላፊን ሮኔል ባርን ለማስወገድ ሲባል የማይጠቀሙበትና የማያደርጉት ተድራጎት የላቸውም በሁሉም ተናጋሪዎች ማለት ነው እኔ ልመልስ ኦኬ ፍርድ ቤት ቆይ ትመልሻለሽ ጸጋ ቆይ ፍርድ ቤት እንኳን ያዘዘውን ማዘዣ የክነሰት አባልነታቸውን በመጠቀም ዶክተር ጸጋ አይደለችም እንደ ብራውም ነው የሚባላል እቺ ደግሞ ሌላ ሴት አለች ታሊ ጎትሊብ ሁሉም ቢሆን የፍርድ ቤት ማዘዣውን እየጣሱ ከህግ ውጭ እየተናገሩ ይሰራሉ ይሄ ነገር ሁሉ ይበጃል ወይ ይሄ የሚያሳየው ይሄ መንግስት ሮኔል ባርንና ሚያራን ለማስወገድ ከህግ ውጭ ስራዎች እንኳን የክነሰት አባሎች ሁሉ ይሰራሉ ይሄ በርግጥ ዶክተር ጸጋና ያካተተ ነው ይሄ በጣም የሚያሳዝን ተድራጎት ነው ኦኬ ጸጋ አንዴ ካተኩሉ ሰጂና ከዛ በኋላ አረፍት አድርገን እንደገና እንመለሳለን እሺ እኔ የምሰጠው መልስ ሁለት ነገሮች ነው አንደኛ ቶሽሎሞ እንድትረዳው የምፈልገው የምታውቀው ነገር ሮኔል ባር ጥቅም 7 ቀን ለደረሰው እልቂት ተጠያቂ ናቸው ውድቀት የደረሰባቸው መሆኑን እናንተም ተጠያቂ ናቸው ይቅርታ ራሳቸው ውድቀት የታየባቸው መሆኑን አውቀዋል ሚኒስትሮቹም ተጠያቂ ናቸው የክነሰት አባላቶች ሁሉ ተጠያቂ ናቸው አዳምጠኝ ሮኔል ባር ባለሙያ ናቸው የህዝብ ተመራጭ አይደሉም ካሁን በፊትም ተነጋግረናል ባለሙያን ሰው የመሾም የማውረድ በህጉ የተጻፈ የመንግስት ውሳኔ አለ በዛ መሰረት ሮኔል ባርን በመካከል ያገልግሎት ጊዜያቸውን ሳይጨርሱ ማሰናበት ይችላል ህጉ ይፈቅዳል ይሄ ነው መንግስትን በተመለከተ ባሁንም ተነጋግረን ጠቅላይ ሚኒስትሩን ሚኒስትሮችን የክነሴት አባላትን በተመለከተ የህዝብ ተመራጭ ስለሆነ የሚያሰናብተን የሚያባረን ህዝቡ ነው ያም በምርጫ ነው ሌላው ሁለተኛ ነገራቶች ደግሞ ቅድም የተናገርከው ሰውየው ሚስጥሩነን ለሌላ ለጋዜጠኛ አሳልፎ መስጠት የሚለው አንደኛ በጋዜጠኛ ሙያ የተለመደ ነው ይሄን ነገር ለምሳሌ ይሄ ሰው ለሚኒስትሩም ማወጣ ለሚትሴጋል ለጋዜጠኛው ማወጣ የተለመደ ነው ዋናው ትልቁ ጥያቄ ሚስጥሩ ለምን ወጣ አይደለም ያ ምርመራ ለምን ተደረገ ነው አያ ከህግ ውጭ ሮኔል ባር ለምን ያደረጉ ነው ህጋዊ ባልሆነ መንገድ ነው ሚስጥሩ ለመውጣቱ በሚፈቅድላቸው በመብታቸው ነው ነው አይደለም ሚስጥሩ ለመውጣቱ ራሱ ድርጅቱ ያሰራር ደንብ ባለው ባሰራር ደንብ መሰረት ሊቀጣ ይችላል ለፍርድም ሊያቆም ይችላል ዋናው ትልቁ ነገር ሮኔል ባር የወሰዱት እርምጃ በፖሊስ ውስጥ ካህኒዝም እንዳይገባ የሚለው ሁኔታ መብታቸው ነው በነገራችን ላይ መብታቸው አይደለም የሻባኩ ዶክተር ጸጋ የሻባኩ ህገ መንግስት ይፈቅድላቸዋል አይፈቅድም ቢፈቅድማ ኖሮ ለምን መሰለህ ቆይ ይቅርታ ቢፈቅድማ ኖሮ ይሄ ሰውዬ ለምን ሚስጥሩን አወጣ ይባልም ነበር አንደኛ አይፈቀድም ሁለተኛ ነገር ሰውየው በአሁኑ ሰዓት ሮኔል ባር ከመንግስት እንዲሰናበቱ ማለት ከስራ እንዲሰናበቱ መንግስት ወስኗል ሁሉ ሚኒስትሮች ነው ወሰኑ ስለዚህ ይሄ ተወስኖባቸው እያለ አለጥም ብለው እየተከራከሩ በመንግስት ሚኒስትሮች ላይ ይሄን አይነት ምርመራ እንዲካሄድ የማድረግ መብቱ የላቸው ኦኬ መውጣቱ አለመውጣቱ አይደለም ሌላው ታሊ ጎትሊብና ቧሮን የክነሴት አባሉ ይሄን ነገር ተቀብለው በይፋ ማጋለጣቸው መብቱ ይፈቅድላቸዋል የክነሴት አባል ስለሆኑ ሐሲኑት የምንለው አለ መብት የመጠቀማል እኔ የክነሴት አባል በመሆኔ ከየትኛውም ቦታ መግባት ይችላልው ፖሊስ አይከለክለኝም በስራዬ ጉዳይ ማንኛውም ነገር የመናገር መብት አለኝ ነገ ጧት ስማ ጥፍታለች ወይም ተላልፋለች ተብዬ እንዳልከሰስ በክነሴት አባልነት ዘመን መሆን የሚችል ሞር ራስ ማልተባ የምታውቀው ነውና አቶ ሽሎሞ እዚህ ላይ ነገሩን ለህብረተሰቡ ማስረዳት ያለብን ይሄ ሁኔታ መደረጉ ሚስጥር ወጣ አይደለም የተደበቀበት ዋናው ምክንያት ከህግ ውጭ ስለሆነ ነው ኦኬ አቶ ሽሎሞ 10 ሰከንድ ሰጥና ከዛ ለረፍት ለአንድ አጠር ያለ ለሁለት ደቂቃ ዘገባ እንወጣለን እንደገና ስለምንመለስ ጠብቁኛላችሁ ሁላችሁም በ10 ሰከንድ ሳታበዛ በኋላ ተከለከሉ ሮኔል ባር አንዱ የድርጅታቸው ዓላማ የእስራኤል ሀገር ዲሞክራሲ ማስከበርና ማስጠበቅ ነው ስለዚህ ይህን ዲሞክራሲ መብትን ለማስከበር የሚሰሩ የይሁዲም ሆነ የአረብ
የቴሮሪስት ድርጅቶች ወይም አደረጃጀት ካሉ የመከታተልና የመጠየቅ መብት አላቸው ከዚህ ይሄ አንዱ ሮኔል ባር ዲሞክራሲን የማስከበር መብት የላቸውም ያገራቸውንና የህዝባቸውን ደህንነት መጠበቅ ብቻ ነው ዲሞክራሲ መብት ያለው በምርጫ ብቻ ነው ስለዚህ ኦኬ አቶ ሽሎሞት 5 ሰከንድ ስጩና በዚህ እንዘጋለን የሻባክ መብቱ ነው ሙሉ መብቱ ነው ከዛው ውጭ ደግሞ የክነሴት አባላቶች ክነሴትን ቃለ መሐላ በሚያደርጉበት ጊዜ ያገርን ህግ ለማክበር ነው ስለዚህ አሁን 9 የሚቀርቡ 4 ወይም 5 የክነሴት አባላቶች ለምሳሌ ለፖሊስ ምርመራ ተጠርተው አንመጣም አናውቃችሁም አንመጣም የሚሉ ማለት ይሄ ሁሉ የሚያሳየው ምንድነው የክነሴት ተመራጮችና ሚኒስተሮች እነሱ ከህግ በላይ ለመሆን የሚያደርጉት ተድራጎት ነው ስለዚህ በህግ ይሰራ በስርዓት ይሰራ በህግና በስርዓት ውጭ የሚሰራ ሰው ይቀጣ አገራችን ጥሩ አመራርና ጥሩ አገዛዝ ይኑራት የፖለቲካዊ እይታና የጸጥታ እይታ የተደበላለቁ ያስቸገራቸው የክነሴት አባሎች አሉ ኦኬ ይሄንን ርዕስ አንዘነጋውም ስንመለስ ወደ መጨረሻው አካባቢ ድዋይበታለን መልስ ሰጣለሁ ኦኬ እንነጋገርበታለን ጠብቁ